ማንም ሰው ኃጢአት ሰርቶ ሲጨርስ ራሱን ይጠላዋል ይጸየፈዋል እንኳን ሌሎች ሰዎች እኛም ራሳችን ከክፋት ከርኩሰት ከኃጢአት ሥራ በኋላ ራሳችን እንጠላዋለን መጽሐፍ እንደዚህ ነው የሚለው ትንቢተ ሕዝቅኤል ምዕራፍ 6 ቁጥር 9 ጀምሮ በርኩሰታቸውም ሁሉ ስላደረጉት ክፋት ራሳቸውን ይጸየፋሉ ነው የሚለው ማንም ጤነኛ አእምሮ ያለው ሰው ኃጢአትን ሰርቶ ሲጨርስ ራሱን ይጸየፈዋል ኃጢአት ይመራል ስንሰራው እየጣፈጠን ነው ከፈጸምነው በኋላ ግን ራሳችን ነው የምንጠላው ወደ ህሊናችን ስንመለስ እንጸጸታለን እንዲህ ባላደረኩ ኖሮ ነው ምንለው አምላካችን ግን ፍቅር ስለሆነ አልተጸየፈንም አይጸየፈንም ነፍሴ ይበሉ አትጸየፋችሁም ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ሰዎች እኛ ሊጸየፉን ይችላሉ ከኃጢአታችን ከርኩሰታችን ከክፉ ስራችን የተነሳ እኛም ራሳችንን ልንጸየፈው ልንጠላው እንችል ይሆናል አምላካችን ግን አልተጸየፈንም አሁንም አይጸየፈንም ይወደናልና እሱ የሚጠላው ኃጢአትን ነው ኃጢአተኞችን አይጠላም እሱ የሚጠላው ርኩሰትን ነው የረከሱትን አይጠላም ኃጢአተኞቹን ፍለጋ መጣ የኃጢአታችንን ስርየት ሊሰጠን የረከስነውን ፍለጋ መጣ ሊቀድሰን የተዋረድነውን ፍለጋ መጣ ሊያከብረን ዛሬም ተስፋ አንቁረጥ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ እኔንም አይምረኝም ይቅር አይለኝም ብለን ከእግዚአብሔር አንለይ ከቤተ ክርስቲያን አንውጣ መተላለፋችንን አምነን እንቅረብ አሁን የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም ለምን አትነሱም ነው ለምን ረከሳችሁ አይደለም ለምን አትቀደሱም ነው ለምን በደላችሁ አይደለም ለምን አትመለሱም ነው ከተመለስን ደግሞ እግዚአብሔር ይመለስልናል የምሕረት እጆቹን ዘርግቶ ይቀበለናል ከየትም እንምጣ ብቻ ወደሱ እንምጣ እንዲህ ስላለ አምላካችን ወደኔ የሚመጣውን ሁሉ አለ ከቶ ወደ ውጪ አላወጣውም አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ከአምልኮተ ጣዖትም እንምጣ ወደ አምልኮተ እግዚአብሔር ከዝሙትም እንምጣ ፍርድ ከማጓደል ደሃ ከመበደል ጉቦ ከመቀበል ሰነድ ከመሰረዝ ከመደለዝ በሚዛንም ከማጨበርበር እንምጣ ጠጥቶ ከመስከርም በሲጋራ በጫትና በአሺሽ ሱስ ከመመላለስም እንምጣ ከማንኛውም አይነት የጨለማ ሥራ የሥጋ ሥራ የኃጢአት ሥራ እንምጣ መሐሪ አምላክ ይምረናል ይቅር ባይ አምላክ ይቅር ይለናል እሱ ሩህሩህ አምላክ ስለሆነ ዛሬ እኛን ለማዳን አስቀድሞ ከከፈለው መስዋዕትነት የበለጠ መስዋዕትነት አይከፍልም ትልቁ ነገር መተላለፍን አምኖ በፍጹም ልብ በንስሐ ወደሱ መመለስ ነው የሚመለስ ልብ እግዚአብሔር ለሁላችንም ይስጠን